መቼስ በዚህ ጊዜ አብዛኞቻችሁ በሚባል ደረጃ ቻት ጂፒቲን አሊያም ደግሞ የተለያዩ የኤአይ ቱሎችን ተጠቅማችሁ ታውቃላችሁ ብዬ አስባለሁ። ታዲያ ለምን ይመስላችኋል አንዳንድ ጊዜ ቻት ጂፒቲም ሆነ ኤአይዎች ለጠየቅናቸው ጥያቄዎች ትክክለኛ የሆነ ምላሽ አሊያም ደግሞ ስማርት በሆነ መልኩ ምላሽ የማይሰጡን፣ አንዳንድ ጊዜ ደግሞ ስማርት በሆነ መልኩ ጥያቄዎቻችንን የሚመልሱን? ችግሩ ምን ይመስላችኋል? ኦፍ ኮርስ ችግሩ የኤአዩ ሳይሆን የናንተ የአጠያየቃችሁ ችግር ነው፣ ወይም ደግሞ በትክክለኛ መንገድ የምትፈልጉትን ጥያቄ ማስተላለፍ አለመቻላችሁ ነው። በዛሬው ቪዲዮ እንዴት ኤአይን በጥበብ ማናገር እንዳለባችሁ እንዲሁም ደግሞ እንዴት ጥበባዊ በሆነ መልኩ ኤአይን አናግራችሁ ለጥያቄዎቻችሁ ምላሽ ማግኘት እንደምትችሉ ሁቺስ ስለ ፍሮንት ኢንጂነሪንግ ሙሉ ዲቴል ብሬክዳውን በዛሬው ቪዲዮ የማስመለክታችሁ ይሆናል። ከዚህ ቪዲዮ በኋላ እንዴት ኤአይን በጥበብ ማናገር እንዳለባችሁና እንዴት ኤአይን የምትፈልጉትን ጥያቄ ጠይቃችሁ ጥበባዊ በሆነ መልክ ምላሽ ማግኘት እንደምትችሉ ሙሉ ዲቴል የምትማሩት ይሆናል ማለት ነው። ቪዲዮን እስከ መጨረሻው መከታተል እንዳትረሱ። ቀጥታ ወደ ዛሬው ፕሮግራማችን እንገባለን። በቅድሚያ ቪዲዮን ላይክ በማድረግ እንጀምራለን ማለት ነው። አብራችሁን ቆዩ። ቤተሰቦች እዚህ ጋር አሁን ግልጽ ላደርግላችሁ የሚፈልገው ነገር ፕሮምፕት ኢንጂነሪንግ ሲባል ይሄን ያክል ምንም ኮምፕሊኬትድ ነገር አይደለም። እንዲሁም ደግሞ እንደ ስሙ ምንም የተጋነነ ነገር አይደለም። ምንም ኮዲንግ አይደለም። እንዲሁም ደግሞ ምንም ማቴማቲካል የሆነ ነገር አይደለም። ጀስት ለኤአዩ የምንፈልገውን ሐሳብ ወይም ደግሞ ኢንስትራክሽንን እንዴት እንሰጣለን ማለት ነው ባጭሩ የፕሮምፕት ኢንጂነሪንግ ኮንሰፕት። ለምሳሌ አንድ ምግብ ቤት ገብታችሁ ምግብ አምጣልኝ አስተናጋጁን ብላችሁ ካዘዛችሁ አስተናጋጁ ኮንፊውዝድ ይሆናል። ምክንያቱም እዛ ምግብ ቤት ውስጥ በጣም ብዙ አይነት ምግቦች አሉ። ስለዚህ ግልጽ የሆነው ጥያቄ በቀላሉ ለምሳሌ ቺዝ በርገር አምጣልኝ፣ ሽንኩርት ያልበዛበት እንዲሁም ደግሞ እሳት ላይ ብዙ ያልተጠበሰ ቀለል ያለ ገብቶ የወጣ ቺዝ በርገር ይዘልኝና። ይሄ ማለት ደግሞ በጣም ሲምፕል የሆነ ጥያቄ ነው። እንዲሁም ደግሞ በጣም ግልጽ የሆነ ትዕዛዝ ነው። ላይክ እንደዛ ኤአይንም እንዴት በቀላሉ በዚህ መልኩ አናገርን የፈለግነውን ጥያቄ በፈለግነው መልኩ ምላሽ እንዴት ማግኘት እንችላለን የሚለው ነው ማለት ነው ይህ የፕሮምፕት ኢንጂነሪንግ ኮንሰፕት። ስለዚህ በተለያዩ በ8 ፓርቶች ለእናንተ እንዲቀልላችሁ በኖትፓዴ ላይ ብሬክዳውን አድርጌ ያስቀምጬላችኋለሁ። አሁን ቀጥታ ወደ ኖትፓዴ ገብቼ ከእናንተ ጋር አብረን እያነበብን ሙሉ ዲቴል የማስመለክታችሁ ይሆናል። ትራስት ሚ አንድ ፕሮሚስ የሚገባላችሁ ነገር ቢኖር ይህንን ቪዲዮ አይታችሁ ስትጨርሱ ስለ ፕሮምፕት ኢንጂነሪንግ ሙሉ ኮንሴፕቱን አንደርስታንድ ታደርጉታላችሁ። ፔይ አቴንሽን፣ ሜክ ሹር ቪዲዮን እስከ መጨረሻ መከታተላችሁን። ቀጥታ አሁን ወደ ዛሬ ቪዲዮ እንገባለን። ሌትስ ጌት ስታርተድ። ኦልራይት፣ የመጀመሪያው ኮንሴፕታችን የሚሆነው what is a prompt engineering? ፕሮምፕት ኢንጂነሪንግ ማለት ምን ማለት ነው? let's start from zero. Prompt engineering is simply what you type or say to the AI. ፕሮምፕት ኢንጂነሪንግ ማለት ባጭሩ ለኤአዩ ምንድነው የምትጽፉት ወይም ደግሞ ምንድነው የምትሰጡት ኢንስትራክሽን ማለት ነው። And prompt engineering is the skill of writing good instruction so the AI give you better result. ለኤአዩ ፕሮምፕት ኢንጂነሪንግ ማለት ለኤአዩ ምን የምትሰጡት ምን አይነት ጥያቄ ነው ወይም ደግሞ የምትሰጡት ኢንስትራክሽን ምን አይነት ኢንስትራክሽን ነው በምላሹ ጥሩ የሆነ ምላሽ ለማግኘት ወይም ደግሞ ጥሩ የሆነ ውጤትን ለማግኘት የምትሰጡት ኢንስትራክሽን ነው ማለት ነው። that is not coding, not mathematics, just clear communication, right? ቀደም ኢንትሮ ላይ እንደነገርኳችሁ ማለት think of prompt engineering as learning how to ask better question. ፕሮምፕት ኢንጂነሪንግ በቀላሉ አንደርስታንድ እንድታደርጉ የምፈልገው ኤአይን በተሻለ መልኩ እንዴት መጠየቅ እንችላለን እንዲሁም ደግሞ ማናገር እንችላለን የሚለው ነው ማለት ነው። ሁለተኛው ኮንሴፕታችን ደግሞ የሪል ወርልድ ኤግዛምፕልን ስንወስድ ባይ ኦርደሪንግ ፉድ ምግብ በማዘዝ ለምሳሌ ኤግዛምፕል እንውሰድ። let me explain this
with a real life example ይለናል። so which is imagine you walk in ስትሬት ላይ ወክ ያደርጋችሁ ነው እንበል። ሶ የሆነ ሬስቶራንት ውስጥ ገባችሁ። ከዛ ላስተናጋጁ ምን ትላላችሁ? give me food አላችሁ። ሶ አስተናጋጁም ሹር ኮንፊውዝድ ሆናል። ምክንያቱም ሬስቶራንት ውስጥ ቱ ማች የሆነ የሚገባ አይነቶች አሉ። ሶ ከዛ የተሻለ ነው imagine you say so I want a cheese burger, no onion, extra cheese, medium size and make it spicy. That's it. so ይህን እንግዲህ ስትሉ ወይም ደግሞ ክሊር የሆነ መልኩ ጠየቃችሁ ማለትም ቺዝ በርገር ስጠኝ፣ ምንም ሽንኩርት ያልበዛበት፣ ኤክስትራ ያልተጠበሰ፣ በጣም ያልተጠበሰ፣ እንዲሁም ደግሞ ሚዲየም የሆነ መካከለኛ የሆነ ሳይዝ ስፓይሲ በርገር ቺዝ በርገር ስጠኝ አላችሁ። ይህም ደግሞ የሚያመጣው ለውጥ በጣም የተሻለ ነው። the same kitchen ተመሳሳይ ኪችን ነው፣ እንዲሁም ደግሞ the same chef ነው የሚሰራው። better instruction እና better result so ያ ማለት የተሻለ ኢንስትራክሽን ሰጣችሁ። ከቀደሙ መጀመሪያ ምግብ ስጠኝ ካላችሁት ይልቅ ይሄ የተሻለ ኢንስትራክሽን ሰጣችሁ። so የምታገኙትም ሪዛልት የተሻለ ሪዛልት ነው። AI work the extra same way, right? exact the same way. so AI የሚሰራው በዚህ መልኩ ነው ማለት ምንም ይሄን ኮምፕሊኬትድ ነገር አይደለም። prompt engineering is learning how to place a good order. prompt engineering ማለት በቀላሉ ሐሳባችን ለAI አንደርስታንድ በሚያደርግ መልኩ ማስተላለፊያ መንገድ ነው ማለት ነው። that's it. so ሶስተኛ ኮንሴፕታችን ደግሞ how AI understand your prompt። የኛም ፕሮምፕቶቻችን ወይም ደግሞ የምንሰጠውን ፕሮምፕት AI እንዴት አንደርስታንድ ያደርገዋል ማለት ነው። በምን አይነት መልኩ አንደርስታንድ ያደርገዋል? here is something very important. so እዚህ ጋር በጣም አንደርስታንድ ልታደርጉ የሚገባ በጣም ልብ ትሉ የሚገባ ኮንሴፕት አለ። እሱም AI does not think like a human. so ይሄ ማንም የሚያውቀው ነገር አገር ያወቀው ነገር ነው። AI እንደ ሰው ልጅ አያስብም ባይዚ right? ምክንያቱም AI የሚከተለው የኛ የቃላቶቻችንን ወርዶች ወይንም የምንሰጠው የቃላቶቻችን ፓተርን ነው። ይሄው እዚህ ጋር እንደምለው it does not understand emotion or intention። የኛን ኢሞሽንም ሆነ ኢንቴንሽን አንደርስታንድ አያደርግም ፈጽሞ AI ማለት ነው። so it's only understand pattern in your word, right? በቃላቶቻችሁ ላይ ያስቀመጣችሁትን ፓተርኖችን ብቻ እየተከተለ ለጠየቃችሁት ምላሽ ነው የሚሰጠው። አውዛይ በቃ ባጭሩ ፕሮምፕት ማለት ጥያቄዎቻችሁን የምትሰጡት ጥያቄ ወይም ደግሞ የምትጽፉት ኢንስትራክሽን ማለት ነው። so በጣም ኮንፊውዝድ የሚያደርግ ከሆነ የምታገኙትን መልስ በዛው ልክ በጣም ኮንፊውዝድ የሚያደርግ ነው። እንዲሁም ደግሞ ክሊር የሆነ ኢንስትራክሽን ከሰጣችሁ በዛው ልኩ ደግሞ ክሊር የሆነና በጣም ሲምፕል የሆነ መልስ ከAI ታገኛላችሁ ማለት ነው። so the quality of your output depend on the quality of your input, right? የአውትፑታችሁ ወይም ከAI የምትቀበሉት አውትፑት ዲፔንድ የሚሆነው ለAI የምትሰጡት ኢንፑት ላይ ዲፔንድ ይሆናል right? የተሻለ ኢንፑት በሰጣችሁ ቁጥር በጣም ቤተር የሆነ በጣም የተሻለ ሪዛልት ወይም ደግሞ አውትፑት ታገኛላችሁ ከAI ማለት ነው። ስለዚህ አራተኛው ኮንሴፕታችን ደግሞ simple example of bad prompt and good prompt. so በጣም ቀላል የሆኑ simple example የሆኑ bad instruction እና good instruction የሚባሉትን እንመልከት። let's look at a simple example. በጣም simple example እንውሰድ። ለምሳሌ በጣም bad ወይም ደግሞ በጣም መጥፎ የሚባለው prompt አጻጻፍ explain AI ለቻትጂፒቲም ሊሆን ይችላል ለማንኛውም ለAI ቱል ሄዳችሁ explain AI ብላችሁ ሰርች ብታርጉ it's so wrong way በጣም የተመታ አጠያየቅ ነው ባይዚ። ይሄ አሁን እዚህ ጋር AIን ወይም ደግሞ prompt engineering understand አላደረጋችሁ ማለት በቃ በዚህ መልኩ ነው የምትጠይቁት ጥያቄዎችን ላይክ ጎግል ላይ ሄዳችሁ how to ብላችሁ ሰርች እንደምታደርጉት ራንደምሊ ሄዳችሁ AIን ስታናግሩ explain AI ስትሉ በቃ ሄዶ የማይረባ ጥያቄ የማይረባ ምላሽ ላይክ በጣም ለቃቃሚ የሆኑ ውጤቶችን በጣም የማይረቡ ከተለያዩ ብራውዘሮች በእናንተ በሰጣችሁት ኪወርድ ማች የሚያደርጉ ኮንሴፕቶችን ዝም ብሎ እየለቃቀመ ያመጣላችኋል። ነገር ግን እሱ
እናንተ ማን እንደሆናችሁ አያውቅም፣ ምክንያቱም ያላችሁበት ደረጃ አይታወቅም፣ እንዲሁም ደግሞ ይህንን ጥያቄ ለምን እንደጠየቃችሁ አያውቅም። which is explain AI ብላችሁ ሰርች ያደርጋችሁት ለማን ነው? ለምንድን ነው? ለምን ፐርፐዝ ነው? right ይሄን አንደርስታንድ አያደርግም። ስለዚህ በጣም ጥሩ ይሄ ባድ የሚባለው ኤግዛምፕል ነው። በጣም ጥሩና ቤስት የሚባለው የፕሮምፕት ኤግዛምፕል እንመልከት። good prompt: explain AI to a beginner using simple language and real world example. so simple, that's it። በቃ ይሄ ነው በቃ በጣም ጥሩ የሆነ ፕሮምፕት አጻጻፍ ወይም ደግሞ የኤአይ አጠያየቅ ስልት። ይሄ ለምሳሌ እዚህ ጋር እንደምታዩት explain AI to a beginner, right? who are you የሚለውን ጥያቄ እዚህ ጋር መለሰልን። አያችሁ? explain to AI to a beginner፣ ኤአይን ለጀማሪዎች አብራራልኝ፣ እሱንም simple language and real world example፣ በቀላል ቋንቋ ከሪል ወርልድ ኤግዛምፕሎች ጋር ከሪል ወርልድ ምሳሌዎች ጋር ማች በማድረግ ኤአይን ለጀማሪዎች አብራራልኝ አልኩት። አያችሁ? the same የሆነ ኤአይ ቶታሊ ዲፈረንት የሆነ አንሰር፣ በጣም ቶታሊ የተለያየ ምላሽ አገኘን ማለት ነው። ስለዚህ የአውትፑታችሁ ዲፔንድ የሚሆነው በኢንፑታችሁ ነው ማለት ነው። ጥሩ ፕሮምፕት እና ጉድ ፕሮምፕት በዚህ መለየት እንችላለን። አምስተኛው ደግሞ የምንመለከተው the part of a good prompt። በአምስተኛ ደረጃ በጣም ቤስት የሚባሉ የጥሩ ፕሮምፕት አጻጻፍ ስልቶችን እነዚህ 5 ኮንሴፕቶችን በመከተል ከዚህ በታች የሚዘረዝራቸውን 5 ኮንሴፕቶችን በመከተል ጥሩ የሆነ ፕሮምፕት መጻፍ እንችላለን። የመጀመሪያው ኮንሴፕት ሮል ነው። which is ሮል ማለት ደግሞ ለኤአዩ የሆነ ካራክተርን ስንሰጠው፣ ለምሳሌ አንድን ጥያቄ ስንጠይቅ፣ ለምሳሌ እኔ አስተማሪ ከሆንኩትኝ like an act as a teacher, explain mathematics for a beginner level, right? ይሄ ምን አለን እዚህ ጋር እንደ አስተማሪ አክት አድርገህ ማቴማቲክስን ለጀማሪዎች ብሬክ ዳውን አድርግ፣ right? ይሄ ማለት ሮል ሞዴል ሰጠነው ማለት ነው። ለኤአዩ በሆነ ሰው ሮል ሞዴል ሆኖ ምላሽ እንዲሰጠን፣ በአስተማሪ ሆኖ እዚህ ጋር ወሰደን፣ ከፈለገን ዶክተር ከሆነን እንደ ዶክተር ሆኖ ምላሽ እንዲሰጠን፣ ፕሮፌሰር ከሆነ እንደ ፕሮፌሰር ሆኖ አክት አድርጎ ምላሽ እንዲሰጠን፣ right? ይሄ የመጀመሪያው ኮንሰፕት ነው which is ሮል ማለት። ሁለተኛው እንግዲህ የምንጠይቅበት መንገድ ታስክ እንላለን። ታስክ means how like ለኤአዩ explain prompt engineering ብለን ሰጠን አይደል? ይሄ ለኤአዩ ምን ሰጠን ማለት ነው? ታስክ ሰጠን፣ የሆነ ስራ ሰጠን፣ right? ጥያቄ አይደለም how ወይም what ብለን አይደለም፣ ታስክ ሰጠን። ታስክ ስንል ደግሞ ኤአዩን ኤክስፕሌን እንዳደርግ፣ በቃ ለኤአዩን ሙሉ እንዲያብራራልን ትዕዛዝ ማስተላለፊያ ወይም ደግሞ የሆነ ስራ ወይም የሆነ ትዕዛዝ እንዲፈጽም ስናዘው ታስክ መጠቀም እንችላለን ወይም ደግሞ የታስክ ሩልን መጠቀም እንችላለን። ሶስተኛው ሩል ደግሞ ምንድነው? ኮንቴክስት ነው። ኮንቴክስት ማለት give a background information, right? which is ለምሳሌ the audience is beginner with no AI knowledge, right? ቅድም explain AI ብለናል አይደል? ይህን ላይ ምን አድ እናደርጋለን? the audience is beginners with no AI knowledge, right? ይህ የባክግራውንድ ታሪካችንን እናስቀምጣለን which is የፓስት ቴንስ እና ፓስት ቴንስ ጋር አድ ይደረጋል which is የዛ የሮሉ የባክግራውንድ ታሪክ ወይም ደግሞ የዛ ኦዲየንሱ ባክግራውንድ ታሪክ ነው። ስለዚህ ኦዲየንሱ እዚህ ጋር ማን ነው? በጣም ጀማሪ የኤአይ ዕውቀት ምንም የሌለው። ስለዚህ ለዚህ ኦዲየንስ ኤአይን ብሬክ ዳውን አድርግ ወይም ደግሞ ኤክስፕሌን አድርግ ብለን ትዕዛዝ ስናስተላልፍ ኮንቴክስት ሩልን መጠቀም እንችላለን ማለት ነው። አራተኛው ሩል እንግዲህ ፎርማት ነው። ፎርማት means ደግሞ tell it how the answer should work, right? ያ ከኤአዩ የምንፈልገውን ምላሽ በምን አይነት መልኩ እንፈልጋለን። ለምሳሌ አብዛኛውን ጊዜ use simple language and example እንላለን። እንዲሁም ደግሞ use 5 paragraph use by PDF format, right? ይህም ፎርማት ማለት በቪዲዮ መልክ ነው የምንፈልገው፣ በፒዲኤፍ መልክ ነው የምንፈልገው፣ በየትኛው መልክ ነው ከኤአዩ ምላሹን የምንፈልገው ወይም ደግሞ ምላሹ እንዲመጣልን የምንፈልገው ማለት ነው። ይህ የፎርማት ሩል ነው ማለት ነው። ስለዚህ ፎርማትን ስንጠቀም ከኤአዩ ምላሹ በምን አይነት መልኩ እንዲመጣልን እንፈልጋለን ያንን ሜንሽን ያደርግልናል ማለት ነው። ስለዚህ አምስተኛው ሩል ደግሞ ምንድነው? ኮንስትሬንትስ ወይም ደግሞ
ገደብ ወይም ደግሞ ሊሚት እንላለን ማለት ነው። ሴት ሊሚት right ገደብ እንሰጠዋለን። let's say ለምሳሌ give me 100 viral YouTube hashtags እንላለን right so ይሄ ማለት simply ሊሚት ስንሰጠው በቃ ከመቶ ያላለፉ ቫይራል የሆኑ የዩቲዩብ ሃሽታጎችን ስጠኛለን። ይሄ በቃ ገደብ ሰጠንለት right so ሰሞኑን የወጡ ቫይራል የሆኑ የዩቲዩብ 100 ሃሽታጎችን ስጠኝ ስንለው ይሄ እንግዲህ ገደብ ሰጠነው። እንዲሁም ደግሞ ሌላኛውን ኤግዛምፕል ስንወስደው keep it 5 minutes and avoid technical terms right so ከአምስት ደቂቃ ያልበለጠ ሐሳብ እንዲሁም ደግሞ የተለያዩ አላስፈላጊ የሆኑ ቴክኒካል ተርሞችን አቮይድ አድርግልኝ right this structure alone will make your AI result 10 times better right በቃ 10 እጥፍ AIያችን better የሆነ የተሻለ የሆነ ምላሽና ውጤት እንዲሰጠን ያደርግልናል ማለት ነው። ስለዚህ አምስቱ የAI ሩሎች ወይም ደግሞ በጣም ጥሩ የሆነ ፍሮንት አጻጻፎች እነዚህ ናቸው ማለት ነው። እነዚህ እንግዲህ በመከተል ጥሩ የሆነ ፍሮንት ለኤአይያችን ወይም ደግሞ ኢንስትራክሽን ለኤአይያችን መስጠት እንችላለን ማለት ነው። የስድስተኛው እንግዲህ ሩል እንግዲህ ሐሳብ እንግዲህ የሚሆነን ምንድነው ፉል ፍሮንት ኤግዛምፕል ሙሉ ክሊርና ግልጽ የሆነ የፍሮንት ምሳሌ ወይም ደግሞ ኤግዛምፕል እንመልከት። here is a complete example you can copy በቃ በዚህ መልኩ የተለያዩ ነገሮችን እየተለማመዳችሁ ለራሳችሁ መጠቀም ትችላላችሁ። so ምን ይላል you are an AI teacher explain prompt engineering to complete beginners using simple English real world analog that's it so እንግዲህ ቀደም ያልነው ሮልን እዚህ ጋር አካቷል። ሮል ማለት እንደ አስተማሪ አክት እንዲያደርግ እንዲሁም ደግሞ ኤክስፕሌን ፕሮምፕት ኢንጂነሪንግ ለጀማሪዎች ለማን ነው የሚለውን ጥያቄ ለጀማሪዎች እንዲሆን በሪል ወርልድ በተለያዩ ምሳሌዎች አታች አድርገን ስጠኝ and clear steps right ግልጽ የሆነ ስቴፖችን አስቀምጥልኝ። እንዲሁም ደግሞ this for a YouTube video so keep it engaging and easy to understand ይህም ደግሞ የምሰጠኝ ስክሪፕት ለዩቲዩብ ቪዲዮ እና ኤንጌጂንግ የሚያደርግ እንዲሁም ደግሞ ለመረዳት በጣም ሲምፕል እና ግልጽ የሆነ ስጠኝ አለው። ሶ ይሄ በጣም ሲምፕል እና በጣም ቤስት የሆነ የፕሮምፕት አጻጻፍ ኤግዛምፕል ሊሆንላችሁ ይችላል። that prompt is prompt engineering in action that's በቃ prompt engineering ማለት ባጭሩ በዚህ መልኩ የፈለግነውን ጥያቄ ግልጽ በሆነ መልኩ ለኤአዩ የምናስተላልፍበት መንገድ ይህ ነው ማለት ነው። so ስድስተኛውን በዚህ መልኩ ከተመለከትን ሰባተኛ ላይ የምንመለከተው why prompt engineering matters prompt engineering ለምን ይጠቅመናል? ለምን አስፈላጊ ሆነ? prompt engineering አንደርስታንድ ማድረግ ለምን አስፈለገ? prompt engineering help you save time ጊዜያችሁን እንድትቆጥቡ አልባሌ መረጃዎችን ስታሳዱ እንዳትባክኑ በጣም በቀላሉ የፕሮምፕት ኢንጂነሪንግ ማስተር በማድረግ ጊዜያችሁን እንድትቆጥቡ ያደርጋችኋል። get better answer የተሻለ ውጤትና የተሻለ መልስን እንድታገኙ ያደርግላችኋል። እንዲሁም ደግሞ control tone and style የራሳችሁን ቶንና ስታይል ኮንትሮል ማድረግ ትችላላችሁ በዛ በምትሰጡት ፕሮምፕት ማለት ነው። እንዲሁም ደግሞ use AI for video generation image generation ለትምህርት ቤታችን አሳይመንቶች ለመስራት እንዲሁም ደግሞ የተለያዩ የትምህርት ቤት ሪሰርቾችን ለመስራት እንዲሁም ደግሞ ቢዝነሶቻችንን ለማሳደግ የቢዝነስ አይዲያዎችን ለመውሰድ እንዲሁም ደግሞ የተለያዩ የኮዲንግ ናውሌጃችን የኮዲንግ እውቀታችን ለማሳደግ ልንጠቀም እንችላለን። ሊጠቅመናልም የፕሮምፕት ኢንጂነሪንግን ማስተር ማድረጋችን ማለት ነው። so without prompt engineering AI feels work that's it ያለ prompt engineering AI በጣም ደካማ ነው። with prompt engineering AI feels powerful right prompt engineering ማስተር ካደረግን በኋላ ደግሞ AI ማለት it's so powerful in this world right so የፋይናል ሐሳባችን እንግዲህ የሚሆነው think of like a very smart assistant የስምንተኛው ኮንሴፕታችንና የመጨረሻው ማለት ነው። ኤአይን like በጣም ስማርት እንደሆነ አሲስታንት ማሰብ አለብን። if you give bad instruction
እንዲሁም ደግሞ እናንተ በጣም የተመታ ኢንስትራክሽን ከሰጣችሁ እሱም በጣም የተመታ ምላሽና መልስ ይሰጥላችኋል። if you give clear instruction and amazing result so you will give right እናንተ በጣም ግልጽና በጣም ቀላል የሆነ ኢንስትራክሽን ከሰጣችሁለት እሱም በጣም የሚደንቅና በጣም የተሻለ የሆነ ሪዛልት ወይም ውጤት ይሰጥላችኋል። prompt engineering is simply learning how to give clear instruction. That's it. so ለኤአይያችን prompt engineering ማለት ለኤአይያችን እንዴት ግልጽ የሆነ ጥያቄ ወይም ደግሞ ሲምፕል የሆነ ኢንስትራክሽን መስጠት እንችላለን የምንበት ኮንሴፕት ነው። That's it. so remember እዚህ ጋር እንግዲህ ልብ ልትሉት የሚገባው ነገር ቢኖር prompt engineering is not about making AI smarter, right? prompt engineering ማለት ኤአይን ስማርት ስለማድረግ አይደለም። instead of it's about learning how to talk to it better, right? ኤአይን በተሻለ መልኩ እንዴት መግባባትና ማናገር እንችላለን ማለት እንጂ። so this is video I hope እንደረዳችሁና እንዳገዛችሁ። so እንግዲህ በዚህ መልኩ ጨርሰናል ቪዲዮአችንን። የገባችሁና ያልገባችሁ ነገር ካለም ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮ ላይክ ማድረግ እንዳትረሱ። ይህንን ቻናል ሰብስክራይብ ማድረግ ሰፖርት አድርጉኝ። በቀጣይ አሪፍና ጸዴ ቪዲዮ እስከምንገናኝ ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ ሰፋ ባለና በተሻለ መልኩ ስለ ኤአይ እንዲሁም ደግሞ የተለያዩ ኤአይ ጋር ሪሌትድ ሆኑ ቪዲዮዎች እንዲሰሩ የምትፈልጉ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝ። እኔ እስካሁንም ድረስ አብሬያችሁ የቆየሁትኝ እስራኤል አሌክስ ነበርኩኝ። ቪዲዮን ላይክ ማድረግ እንዳትረሱ። በቀጣይ አሪፍ እና ጸዴ ቪዲዮ እስከምንገናኝ በያላችሁበት ቸር ቆዩልኝ። see you next time.